ለመድፈኞቹ እጅግ አስደሳች ዜና ተሰምቷል። ዛሬ አንድ ተጫዋች የሕክምና ምርመራውን ለመጨረስ እንግዲህ እንደተቃረበ ተሰምቷል። በሌላ በኩል ደግሞ አርሰናል ዘንድሮም ከዳኛ በደል አላመለጠም። በዳኞች የሚበደለው ዋነኛው ቡድን አርሰናል እንደሆነ አንድ ጥናት አረጋግጧል። ዘንድሮ እንግዲህ ከሊቨርፑል ጋር ተናንቆ ዋንጫው ሊያነሳ ይችል እንደነበረም ፍንጮች ወጥተዋል። አብረን የምንመለከታቸው ወሳኝ መረጃዎች ናቸው። ሌሎች የተጫዋቾች ዝውውሮች መረጃዎችም አሉ። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በርካቶች ሰብስክራይብ ሳታደርጉ ቪዲዮዎችን ትመለከታላችሁ። አንድ ጊዜ በአክብሮት ሰብስክራይብ እንድታደርጉ ልጋብዛችሁ። ቪዲዮዎቹም እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እስኪ ወደ መረጃዎቹ እንሄዳለን። ለአርሰናል እንግዲህ ወደ አስደሳቹ ዜና ከመሄዴ በፊት ዘንድሮም አርሰናል ዋንጫው ሊበላ የሚችልበት እድል እንደነበረ ዛሬ የወጣ ጥናት አረጋግጧል። በርካታ የአርሰናል ደጋፊዎችንም እያበሳጨ ይገኛል። ይህ ዜና ለምን ካላችሁኝ አርሰናል በተጠናቀቀው የእንግሊዝ ፕሪሚየር ሊግ የዳኛ በደል ከደረሰባቸው ቡድኖች ሁሉ ቀዳሚ ደረጃውን ይዟል። በእንግሊዝ ፕሪሚየር ሊግ አርሰናል በቫር ውሳኔዎች በብዙ የተጎዳው ክለብ ነው ተብሏል። በነገራችን ላይ እንግዲህ ቫር የእንግሊዝ ፕሪሚየር ሊግ ዳኞች የሚሰሩትን ስህተት ለማሻሻል የመጣ ነው። ምክንያቱም በቫር ቢያንስ ስህተቶች ይቀላሉ ተብሎ ነበር። ነገር ግን አሁንም ቫርም ያለ በርካታ ስህተቶችን እየሰሩ ይገኛሉ። የእንግሊዝ ፕሪሚየር ሊግ ዳኞች እንደምታውቁት በብርቱ የሚተቹ ዳኞች ናቸው። ለአውሮፓ ሻምፒዮንስ ሊግም የማይመረጡ ዳኞች ማናቸው ካላችሁ የእንግሊዝ ዳኞች ናቸው። ምክንያቱም የሚሰሯቸው ስህተቶች ብዙ ስለሆኑ ማለት ነው። አንዳንዶችም እንግዲህ እንዲያሸንፍ የሚፈልጉትን ቡድን ሆን ብለው እንደሚጠቅሙና እንዲሸነፍ የሚፈልጉትን ደግሞ ሆን ብለው እንደሚሳሳቱና እንደሚበድሉ ነው የሚነገረው። ወትሮም እንግዲህ በብርቱ የሚተቹት የእንግሊዝ ፕሪሚየር ሊግ ዳኞች በቫር እገዛ ስህተታቸውን ያርማሉ ተብሎ ቢታሰብም አሁንም ግን በቫር ስህተቶችን መስራት ቀጥለዋል ማለት ነው። ታዲያ በእነዚህ ስህተቶች በብዙ የተጎዳው አርሰናል ነው ተብሏል። ዘንድሮ ቫር ባይኖር ኖሮ አርሰናል ከሊቨርፑል በሁለት ነጥቦች ብቻ ነበር የሚያንሰው። ሊቨርፑል እንግዲህ ዘንድሮ 84 ነጥቦች ላይ ይቀመጥ የነበረ ሲሆን አርሰናል ደግሞ 82 ነጥቦች ላይ ይሆን ነበርም ተብሏል። በደረጃ ሰንጠረዡ ላይና በዋንጫው ባለቤት ላይ ለውጥ የሚፈጥር ባይሆንም በሚኖረው ፉክክር ላይ ግን ከፍተኛ ጥላ እንዳጠላ ተሰምቷል። እንደዚሁም ደግሞ የእንግሊዝ ፕሪሚየር ሊግ የዋንጫ አሸናፊ እስከ መጨረሻው ደቂቃ ድረስ እንዲጠበቅ ግድል ነበርም። ቀድሞ ማይታወቅም ነበር። እስከ መጨረሻው ቀን ድረስ የእንግሊዝ ፕሪሚየር ሊግ ፉክክር ይቀጥል ነበር። ምክንያቱም በአርሰናልና በሊቨርፑል መካከል የሚኖረው የነጥብ ልዩነት 2 ብቻ ሆኖ ይቀጥል ስለነበረ ማለት ነው። እንግዲህ አርሰናል በዋንጫ ፉክክር ውስጥ እስከ መጨረሻ ደቂቃ ቢቆይ ኖሮ ከሊቨርፑል ዋንጫውን ቀምቶ ሊበላ ይችል ነበር የሚሉ ሰዎችም አሉ። እንደምታውቁት አምናና ካቻምና እስከ መጨረሻ ድረስ የእንግሊዝ ፕሪሚየር ሊግ ፉክክር ቀጥሎ ነበር። ታዲያ ዘንድሮም ይህ ፉክክር ሊደገም ይችል ነበር። በነገራችን ላይ በርካታ የአርሰናል ደጋፊዎች በዳኛ በደል ይደርስብናል ሲሉ ብዙዎች አይቀበሉትም ነበር። ዛሬ ግን በጥናት እንደተረጋገጠው የአርሰናል ቡድን ዘንድሮ በእንግሊዝ ፕሪሚየር ሊግ ከፍተኛ የቫር በደል የደረሰበት ቡድን እንደሆነ ተረጋግጧል። ስለዚህ የዋንጫ ፉክክሩ እስከ መጨረሻ ደቂቃ ቢቀጥል ኖሮ ምናልባትም አርሰናል ከሊቨርፑል ጋር አንገት ለአንገት ተናንቆ ጥሩ የውድድር ዓመት ልናይ እንችል ነበር። እንደዚሁም ደግሞ ዋንጫውን የሚያገኝበት እድልም ሊኖር ይችል ነበር። ምክንያቱም ሊቨርፑል በመጨረሻ ሰዓቶች ዋንጫውን ማረጋገጡን ካወቀ በኋላ በርካታ ነጥቦችን ሲጥል ነበር። አርሰናልም ዋንጫውን እንደተበላ ካወቀ በኋላ ሻምፒዮንስ ሊግ ላይ ትኩረት በማድረግ ነጥቦችን ሲጥል እንደነበረም እናውቃለን። ስለዚህ ይህን ባይሆንና ነጥቦቹ ቅርብ ቢሆኑ ኖሮ የዋንጫው ፍክክር ይበልጥ የሚያምር ሆኖ የምናይበት የውድድር ዓመት ልናሳልፍ እንችል ነበር ማለት ነው። ሌላኛው አስደሳች ዜና እንግዲህ ለአርሰናሎች የማርቲን ዙቤሜንዲን ዝውውር ይመለከታል። በነገራችን ላይ የማርቲን ዙቤሜንዲ ዝውውር ተጠልፏል። ተጫዋቹ ወደ ሪያል ማድሪድ ሊያቀና ነው የሚሉ መረጃዎች ከትላንት ጀምሮ በስፋት በስፔን ሚዲያዎች ሲነገሩ ነበረ። ይህም እንግዲህ የአርሰናል ደጋፊዎችን ስጋት ውስጥ ከቶ ነበረ። ምክንያቱም አርሰናል ዘንድሮ ጥራት ያላቸውን ተጫዋቾች ለማስፈረም ተዘጋጅቷል። ከነዚህ ውስጥ ዋነኛው ደግሞ ማርቲን ዙቤሜንዲ ነው። ይህ ተጫዋች እንግዲህ በሊቨርፑል በሪያል ማድሪድ ይፈለግ ነበረ። በስተመጨረሻ አርሰናልን እንደመረጠ ነበር የተረጋገጠው። ትላንትና ግን በርካታ ሚዲያዎች አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ማርቲን ዙቤሜንዲን ሊቀማ ነው ከአርሰናል የሚሉ መረጃዎች ይወጡ የነበረ ቢሆንም ዛሬ ግን ቢቢሲ አሁን በሰበር መረጃ እንዳረጋገጠው ማርቲን ዙቤሜንዲ ከአርሰናል ውጪ ወዴትም መሄድ እንደማይፈልግ ተረጋግጧል።
ተረጋግጧል። በአርሰናልም የሕክምና ምርመራውን ለማድረግ እንደተዘጋጀ ነው የተረጋገጠው። ስለዚህ ማርቲን ዙቤሜንዲ ዝውውር ለማድረግ ጨርሷል። የሕክምና ምርመራውንም ለማድረግ ጨርሷል። ስለዚህ ወደ ሰሜን ለንደን መጥቶ የሕክምና ምርመራውን ካደረገ በኋላ ለአርሰናል በይፋ ዝውውሩን ያደርጋል። አርሰናልና ሪያል ሶሲዳድ ዝውውሩን በቶሎ መጨረስ ይፈልጋሉ። ሁሉም አይነት ሰነዶች ተፈርመው አልቀዋል። የሚቀረው ማርቲን ዙቤሜንዲ ወደ መድፉ መጥቶ እንግዲህ የሕክምና ምርመራውን ማድረግና ከዛም በኋላ በይፋ ፊርማውን ማኖር ብቻ ነው። ስለዚህ አርሰናል የዚህ ተጫዋች ዝውውር ምንም የሚያሰጋ ነገር እንደሌለበት በሰበር ቢቢሲ ይዞት የወጣው መረጃ አረጋግጧል ማለት ነው። በነገራችን ላይ አርሰናሎች የኖቲንጋም ፎረስቱን ሞርጋን ጊብስ ዋይትን ዝውውር በይፋ ተቀላቅለዋል። ይህንን ተጫዋች ለማስፈረም በሚደረገው ፉክክር ላይ እንግዲህ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ ይገኙበታል። ታዲያ አርሰናልም ይህንን ዝውውር ፉክክር ተቀላቅሏል። በተለይም ማንቸስተር ሲቲ ሞርጋን ጊብስ ዋይትን በጥብቅ ይፈልገዋል። ስለዚህ አርቴታም የዚህ ተጫዋች ፈላጊ ሆኖ ወደ ፉክክሩ ተቀላቅሏል። በነገራችን ላይ ኖቲንጋም ፎረስት ለምርጡ ተጫዋቻቸው 100 ሚሊዮን ፓውንድ እንደሚፈልጉ ፉትቦል ኢንሳይደር ዘግቧል። ስለዚህ አርሰናል ይህንን ተጫዋች ማግኘት የሚፈልግ ከሆነ 100 ሚሊዮን ፓውንድ ማቅረብ ይጠበቅበታል። ከማንቸስተር ሲቲም ከፍተኛ የሆነ ፉክክር እንደሚጠብቀው ተረጋግጧል ማለት ነው። በሌላ በኩል አርሰናል እንግዲህ ፋቢዮ ቬራ ወደ እናት ክለቡ እንደሚመለስ ተረጋግጧል። ፋቢዮ ቬራ እንግዲህ በውሰት በፖርቹጋል ፖርቶ ቤት እንግዲህ ሲያሳልፍ ነበረ። ታዲያ ስታንዳርድ ስፖርት ይዞት የወጣው ዘገባ እንደሚያሳየው ይህ ተጫዋች እንግዲህ ወደ አርሰናል እንደሚመለስና አርሰናልም እንደማይሸጠው ጥሩ የተቀያሪ ወንበር ተጫዋች እንደሚያደርገው የተሰማ ሲሆን ፋቢዮ ቬራ እንግዲህ በቅድመ ውድድር ዝግጅቶች ላይ አርሰናልን ተቀላቅሎ ልምምድ እንደሚያደርግና ከመድፉ ስብስብ ጋር ልምምድና ዝግጅት እንደሚያደርግ ተረጋግጧል ማለት ነው። አርሰናል በዘንድሮ የውድድር ዓመት በአንደኝነት ገቢ በማግኘት ከእንግሊዝ ፕሪሚየር ሊግ ቡድኖች ተቀምጧል። በ2024/25 በእንግሊዝ ፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ ከፍተኛ ገንዘብ ካገኙ ቡድኖች ውስጥ አንደኛው አርሰናል ሆኗል። ከሊጉ 177 ሚሊዮን ፓውንድ ሲያገኝ ከሻምፒዮንስ ሊጉ ደግሞ 101 ሚሊዮን ፓውንድ አግኝቷል። በድምሩም እንግዲህ 278 ሚሊዮን ፓውንድ አርሰናል ማግኘት በመቻል አንደኛ ደረጃ ላይ ተቀምጧል። ሁለተኛ ላይ የተቀመጠው ሊቨርፑል ነው። ሊቨርፑል ከሊጉ 181 ሚሊዮን ፓውንድ ቢያገኝም ከሻምፒዮንስ ሊጉ ከአርሰናል ያነሰ 96 ሚሊዮን ፓውንድ ነው ያገኘው። ስለዚህ በአጠቃላይ በ1 ሚሊዮን ፓውንድ ከአርሰናል አንሶ 277 ሚሊዮን ፓውንድ አግኝቷል። ማንቸስተር ሲቲ 234 ሚሊዮን ፓውንድ፣ ቼልሲ 188 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 175 ሚሊዮን ፓውንድ እና ቶተንሃም 169 ሚሊዮን ፓውንድ በማግኘት ከአርሰናል ቀጥሎ የተቀመጡ ቡድኖች ናቸው ማለት ነው። ስለዚህ አርሰናል ይህንን ገንዘብ ዘንድሮ በርካታ ተጫዋቾችን ለማስፈረም እንደሚጠቀምበት ነው የተገለጸው። ወደ ሌላ የዝውውር መረጃዎች ስወስዳችሁ ማንቸስተር ዩናይትድ የማቴዎስ ኩንሃን ዝውውር ጨርሷል። ማቴዎስ ኩንሃ እንግዲህ በዚህ ሳምንት ልክ እንደ ማርቲን ዙቤሜንዲ በማንቸስተር ዩናይትድ ቤት የሕክምና ምርመራውን አድርጎ ፊርማውን በይፋ እንደሚያደርግ ይጠበቃል። ማቴዎስ ኩንሃ ለማንቸስተር ዩናይትድ የ10 ቁጥር ማሊያ እንዲሰጠው ጠይቆ ነበርም። ኩንሃም ይህንን ቁጥር የመረጠበት ምክንያት በክለቡ ያለውን ጫና ለመቋቋምና ሰዎች የተሳሳተ አመለካከት እንዳላቸው ለማሳየት ስለፈለገ እንደሆነ ተዘግቧል ማለት ነው። በሌላ በኩል ባየር ሙኒክ የሊቨርፑልን ተጫዋች ኮዲ ጋክፖን ጠይቆ የነበረ ቢሆንም አሰልጣኝ አርኔ ስሎት ግን ተጫዋቹን እንደማይለቅ ለባየር ሙኒኮች በግልጽ ተናግሯል ማለት ነው። ሌላኛው ሊቨርፑል የኢንትራ ፍራንክፈርቱን አጥቂ ሁጎ ኢኪቲኬን እንግዲህ የማስፈረም ፉክክሩን በይፋ ተቀላቅሏል። ሊቨርፑል ልክ እንደ አርሰናል ሁሉ ዘንድሮ በርካታ ተጫዋቾችን ለማስፈረም እንቅስቃሴ እያደረገ ነው። ስለዚህ ሊቨርፑል ቀጣይ ዓመትም ከአርሰናልና ከማንቸስተር ሲቲ ከመሳሰሉ ቡድኖች ጋር በዋንጫ ፉክክር ውስጥ ለመቀጠል በርካታ ዝውውሮችን ለማድረግ እንግዲህ በእንቅስቃሴ ላይ እንደሚገኝ ነው የታወቀው። ሌላኛው ጆርጂኒሆ አርሰናልን በነፃ መልቀቁን ይፋ አድርጓል። ተጫዋቹ ከብራዚሉ ክለብ ፍላሚንጎ ጋር የ3 ዓመት ኮንትራት የተፈራረመ ሲሆን ለክለቦች ዓለም ዋንጫም ለመጫወት ዝግጁ እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ስለዚህ ጆርጂኒሆን በቀጣይ ዓመት በአርሰናል ማሊያ አንመለከተውም ማለት ነው። ውድ አድማጭ ተመልካቾቼ እንግዲህ የዕለቱን ወሳኝ ስፖርታዊ መረጃዎችን ወደ እናንተ አደረስኩኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማድመጥ አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ
ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። ሀገር ውስጥም ከባህር ማዶም ያላችሁ ውድ አድማጭ ተመልካቾች ቤተሰብ ስለሆናችሁ ከልብ እያመሰገንኩ በተለይም አሁን የዝውውር መስኮቱ ሊከፈት በጣም ጥቂት ቀናት ስለቀሩት ቤተሰብ በመሆን መረጃዎችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።